የእግዚአብሔርን ቃል እንድንሰማ እግዚአብሔር ሁላችንንም ይርዳን። ዋቀዮን ኢጃራራቲን ነው ይላል ኤየመ ኢሳቲን አዱኛ ኬሳ ብሊሰኑ ባሴ በከኩልኩሉ ከነኑ ፊዴራ ዋቀዮን አርጃዳ ዋቀዮ አባዳ ዋቀዮ ጅራቺሳዳ ጅሬኛ ፎዲቲፍ ቆፈሶን ተይን ጅሬኛ በረበራቲፍ ሌ አብደተማ ከንተ ዋቀዮ ደዋን ተይፍ አባን ኬኛ አዱኛ ኬሳ ኑ ፊለቲ መነ ኢሳ ከኑዋሚ ኢርባተ በረበራ ሰገሌ ጅሬኛ ኛንዴ ቀልቢ ጅጅረኔ ሞቱማሳ ኢሰሂን ደበሬ ሰነ ቃሉ አከ ደንዴኙ ፊ ዋን ተይፍ ሁንዱምቲ ኬሰን ተስገቢዳን አመንታዳን ከሶሚነ ጉዳዳን ለጴ ቁልቁሉዳን ሰገሌ ጅራታ ተኤ ከነ በረተኒ ጅሬኛ በረበራ አርገቹ አከ ደንዴኙ ዋቀዮ ጎፍታን አፉሪ ቁልቁሉን ሁንደ ኬኘ ነው አገርጋሩ ኤኙኑ አበርሲሱ ማን ያስተምረን? እግዚአብሔር ሁላችንንም ያስተምረን። ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ኤፌሶን ምዕራፍ 4 ቁጥር 16 ላይ ተጽፎ የሚገኘውን ቃል በርዕስነት አንስተን እንማራለን። አጠቃላይ ሐሳቡን መረዳት እንድንችል ከቁጥር 1 ጀምሮ አነብላችኋለሁ። ሁላችሁም በተረጋጋ ሁኔታ ሆናችሁ ተከተሉ። እንዲህ ይላል። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትሕትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። ስለማይነገር ስጦታው እግዚአብሔር የተመሰገነ ይሁን። እስቲ ከፍ አድርጋችሁ አመስግኑት እግዚአብሔርን። በዚህ ሰዓት ላይ የጦርነት አዋጅ የሚሰሙ አሉ። በዚህ ሰዓት ላይ የልዩነት አዋጅ የሚሰሙ አሉ። በዚህ ሰዓት ላይ በሚቀጥለው ረሃብ ይሆናል የሚል የረሃብ አዋጅ የሚሰሙ አሉ። ወገኖቼ እኔና እናንተ ጽድቅና ቅድስና ኖሮን አይደለም፣ እግዚአብሔር ቸር ስለሆነ በዚህ ሰዓት ቃሉን አሰምቶናል። በደንብ አድርጋችሁ አመስግኑት እግዚአብሔርን። ክብርና ምስጋና ለስሙ ይሁን።
ወደ ክርስቶስ እንደግ የሚል ይሆናል። ወደ ማን እንደግ? ተናገሩ። ወደ ማን እንደግ? ወደ ክርስቶስ ምን እንበል? እንድናድግ እግዚአብሔር ይርዳን። ደግሞ አሳዳጊው እርሱ ነውና እንዲያሳድገንም ቅዱስ ፈቃዱ ይሆንልን። ሲያሳድገን እምቢ እንዳንል እግዚአብሔር ይርዳን። ገረ ክርስቶስ ያጉደሉ ጀ ቁልቁሉን ጳውሎስ አኩማ ወንድ ኬሰን ቤክተን ኤርጋ ኩዳፉር ቀበ ኪታቡ ቁልቁሉ ኬሰት ኤርጋ inni barreesse kudaafur keessa inni tokko ummata Efesooniif kan barreessedha. Efesoon boqonnaa 4 lakkoofsa 15 fi 16 yeroo dubbistan akkamittiin guddachuu akka qabnu, gara kamitti guddachuu akka qabnu, dhumni guddina keenyaa eenyu akka ta'e bal'inaan nu barsiisa. Kana yeroo dubbatu qulqulluun Phaawulos maal jedhee dhugaa jaalalaan qabanneet mataa hunda keenyaa kan ta'e gara Kiristoositti haa guddannu jedha. Gara eenyutti? Gara Kiristoositti haa guddannu jedha. Maatii Waaqayyoo namni tokko addunyaa kana keessatti yeroo jiraatu nama ta'ee erga dhalatee booda guddachuun dirqama. Guddachuun maalidha? Namni hin guddanne hin jiru. Erga fooniin dhalatee booda dirqama maal ta'uu qaba? Guddachuu qaba. Umriidhaan addunyaa kana keessatti hojiidhaan qaamni isaa qaamni foonii kun yeroo hunda waggaa waggaadhaan umriin isaa yeroo dabalu mucaan kun guddachaa deema. Kanaaf addunyaa kana keessatti guddachuun dirqama. Fooniin haa ta'u, qabeenyaan haa ta'u, beekumsaanis haa ta'u, karaa garaagaraatiin garuu wanti tokko jira, innis guddina jedhama. Hundi keenyas immoo waan tokko barbaanna, innis guddachuu barbaanna. Maal ta'uu barbaanna? Namni guddachuu barbaanne jira? Hin jiru. Guddachuu barbaanna. Garuu garamitti guddannaa kan jedhu beekuun barbaachisaadha. Akkamittiin guddannaa kan jedhu beekuun barbaachisaadha. Dhumni guddina keenyaa maalidha kan jedhus beekuun barbaachisaadha. Qulqulluun Phaawulos kana nu barsiise. Gara isaatti guddachuu akka qabnu. Akkuma inni keessan beektan duuka bu'aan kun qulqulluun Phaawulos mana kiristaanaa reebaa kan ture. Kiristaanota gara mana hidhaatti galchuudhaaf fiigaa kan ture, jarjaraa kan ture. Sirna Waaqayyootiif, seera Waaqayyootiif, isa kakuu moofaatiif inaaffaadhaan ka'eet kiristaanota Kiristoositti amanan balleessuudhaaf humnaan hojjechaa kan ture. Qulqulluun Phaawulos erga bifa Kiristoosiin, erga humna Kiristoosiin gara kiristaanummaatti erga deebi'ee booda aangoo duuka bu'ummaadhaan yeroo tajaajilu raajii hedduu hojjeteera, mallattoo hedduus agarsiiseera. Eebbi qulqulluu Phaawulos hunda keenya wajjin haa ta'u. Inni kiristaanota reebaa ture. Inni kiristaanota mana hidhaatti galchaa ture. Inni xalayaa hidhaa kiristaanotaa qabatee fiigaa ture. Qulqulluun Phaawulos sagalee Kiristoos dhaga'eet gara Waaqayyootti erga deebi'ee booda waan hedduu hojjeteera. Isaan keessaa ergaa 14 barreesseera. Mana kiristaanaatiif, namoota dhuunfaadhaaf barreesseera. Isaan kana keessaa inni tokko mana kiristaanaa ishee magaalaa Efesoon keessa jirtuuf qulqulluun Phaawulos ergaa kana barreesseet maal jedhee? Gara Kiristoositti yaa guddannu jedhe. Gara eenyutti yaa guddannu? Waaqayyo hunda keenya yaa guddisu። አሜን ከዳጋ ራስ ወደሚሆን ወደ ክርስቶስ እንደጋለን። እድገት ግዴታ ነው። የሰማችሁ ነው። አንድ ሕፃን ልጅ ልክ እንደተወለደ በስጋ በአይምሮ በእውቀት በልዩ ልዩ መንገድ ሕፃን ነው። እያደገ ይሄዳል፣ እየበሰለ ይሄዳል።
ስጋው በቁመት እየረዘመ አእምሮው ከሚሰማቸው ከሚማራቸው ከትምህርቶች እየበሰለ ደግሞም እያስተዋለ እያደገ ይሄዳል። በሕፃንነቱ ማንም አይቀየመው፣ ማንም አያዝንበትም። ግን ይመከራል፣ ይገሰጻል፣ ይነገረዋል። ይሄኛው እሳት ነው፣ ይሄኛው ውሃ ነው ይባላል። በሂደት ግን ራሱ እየለየ ሲመጣ ማንም አያባብለውም፣ ይገሰጻል። ለምን እንደዚህ አደረግክ ተብሎ ይጠየቃል። ኃላፊነትን ይወስዳል በሰራው ስራ። ስለዚህ ልክ በዓለም ስርዓት በስጋዊ ሕይወት ማደግ ግዴታ እንደሆነ ሁሉ በመንፈሳዊ ዓለምም እድገት ግዴታ ነው። እድገት ምንድን ነው? ተናገሩ። እድገት ምንድን ነው? ግዴታ ነው። ለምሳሌ የ2 ዓመት ሕፃን ልጅ የ3 ዓመት ሕፃን ልጅ ቤት ውስጥ ብርጭቆ ቢሰብር፣ ሲኒ ቢሰብር፣ የሆነ ነገር ቢያጠፋ ወላጅ ያንን ሕፃን ልጅ ይዞ አቡሽዬ ለምን እንደዚህ ታደርጋለህ? እንደዚህ አይደረግም እያለ ይመክረዋል። እሳት ቢነካ ይሄ እፉ ነው እየተባለ ይከለክሉታል። የ3 ዓመት ሕፃን ልጅ የ2 ዓመት ሕፃን ልጅ የ30 ዓመት ጎረምሳ ብርጭቆ ቢሰብር አቡሽዬ ለምን እንደዚህ ታደርጋለህ ይባላል? የ30 ዓመት የ40 ዓመት ጎልማሳ እሳት ቢነካ ይሄ እፉ ነው ያቃጥላል ይባላል? ስንት ዓመት ነው ኦርቶዶክስ ቤት ውስጥ የኖር ነው? ስንት ዓመት ነው ክርስቲያን የሆን ነው? ምን ያህሎቻችን በሰልን? ምን ያህሎቻችን እሳትና ውሃ ለየን? ምን ያህሎቻችን ጤናማውን የቤተ ክርስቲያን ትምህርት አወቅን? እዚህ ጋር ነው መረዳት ያለብን። መብሰል ግዴታ ነው። ማደግ ግዴታ ነው። የምናድገው የቤተ ክርስቲያን ራስ ወደ ሆነው ወደ ክርስቶስ ነው። ስለዚህ ቅዱስ ጳውሎስ እየነገራቸው ያለው ይህንን ነው። ከነች ማጅራ ዳይምኒ ቶኮ ዳይምኒ ወጋ ሰዲ ቢሻኒ ፊ ኢብዳ አዳምባሴ አከሂን ቤትኔ ኑቲስ ዳይሙማ ኬኘቲ ዋን መነ በሩምሳ ኬተ መነ አመንታ ኬኘ ኬሰ ጅሩ ከምቱ ኢብዳ አከተ ኢሰ ከምቱ ቢሻን አከተ አዳምባስሌ ሂን ቤክኑ ገሩ በሩምሳ የሮ በረኑ በረቶተ ዲልበታ ኬሰት የሮ መተብኑ ለለበ የሮ ደገፈኑ ኪታበ ቁልቁሉ የሮ ዱብስኑ በሩምሳ መነ አመንታ አዳን ባስኔ ሁበቻ የሮ ደምኑ ማቲ ዋቀዮ ቢሻኒ ፊ ኢብዳ አዳን ባስነ ከናፍ መነ አመንታ ከነ ኬሰቲ አመንታ ኦርቶዶክሲ ኬሰቲ ኤርከሚሴንሰ ታኔ ቦደ ወጋ ሶዶመ ወጋ አፉርተመ ጅራኔት ዋዬ አመንታ ኬኛ ሂንቤክኑ ጀቹን ኑቲ ዳይማ የቹነ ዳይሙማን ኢሞ የሮ ቀባ ማልቀባ ዱበዳ ማልቀባ የሮ ቀባ የሮንሳ ደመራ ለመፋርገቹን እንደንዳሙ አመኑቲ ነሞኒ ጉርጉዶን አስከሰ ጅሩ ዱበት ዴብኔ ዶቄ ሙከሱ እንደንደኝ ዱበት ዴብኔ አከ ዳይመት ሃሰው እንደንደኝ ማሊጆ ጀተን ፎኒ ጉደኔራ ቤቱምሳን ጉደኔራ ቃማን ጉደኔራ ሰሙዳን ጉደኔራ ከናፍ አከናመ ጉዳት ያሶፍነ መሌ አከ ዳይማትን አሶፍኑ akkuma fakkeenya kanatti maatii waaqayyoo mana kiristaanaa keessattis waggaa waggaadhaan haaraa ta'uu qabnu, guddachuu qabna. maal ta'uu qabna? waaqayyoon waa guddisuu. ቅዱስ ጳውሎስ እንደደጋ እንደምታውቁት ገና ለአይሁድ ሕግ ለቀደመው ኪዳን በቅናት እያገለገለ ክርስቶስ በብርሃን ጸዳል ከመጣው በኋላ ደግሞም ከተመለሰ በኋላ በትህትና እያገለገለ በምን እያገለገለ? በትህትና እያገለገለ ቤተ ክርስቲያንን ያለ ልክ ያሳድድ የነበረው ስለ ቤተ ክርስቲያን እየተሰደደ በአይሁዳውያን መካከል ቆሞ ሲሰብክ እየተዘለፈ እየተናቀ እየተሰደበ በአንድ ከተማ ግማሽ ሕዝብ የእሱ ተከታይ ይሆናል። በአንድ ስብከት በሁለት ስብከት ግማሹ የከተማውን ሕዝብ እኩሌቶቹ ይከተሉታል ይላል። እየሰማችሁ ነው አይደል? እኔ 4 ዓመት ወዲህ ኖር ያለው አንድ ሰው አላሰማሁም። አገልግሎታችን ምን ያህል ፍሬያማ ነው? ራሳችንን መጠየቅ አለብን። ቅዱስ ጳውሎስ፣ ቅዱሳን ሐዋርያት
የሚያገለግሉት ከልባቸው ስለሆነ ደግሞም አገልግሎታቸው የሚኖሩት ስለነበረ ቅዱስ ጳውሎስ ልክ ወደ ልስጥራን ወደ ደርቤን እየተጓዘ በሚሄድበት ወደ ቆሮንቶስ ወደ ግሪክ ሀገር በሚዘዋወርበት ሰዓት እርሱ እየሰበከ አይሁዳውያን እየተቃወሙት፣ እየሰደቡት፣ እየዘለፉት እርሱ ግን በስብከቱ የከተማው እኩሌታ ይከተለዋል ይላል። እርሱ ብቻ ነው የሚገርማችሁ። አንዴ በደርቤ ልስጥራን አልፎ እየሰበከ እያለ መጡና በዚያ አካባቢ የሚኖሩ ሰዎች አዩ። ከዚያ በልስጥራን የሚኖር አንድ እግሩ የሰለለች ሰው ነበረና ቅዱስ ጳውሎስ በትኩረት ተመለከተውና ሰውየውን እንደዚህ አለው፣ ተነሳ፣ ቀጥ ብለህ በእግርህ ቁም አለው። ከዚያ ህዝቡ እያየው ይላል ሰውየው ተነስቶ ቆመ። ተነስቶ ምን አለ? ተነስቶ ምን አለ? ከዚያ በኋላ እንደዚህ አሉ፣ አረ ጉድ ሆነናል። አማልክት ስጋ ለብሰው አምላኮቻችን ጣዖት አምላኪዎች ናቸው። አምላኮቻችን በሰው አምሳል ተገልጠዋል። ስለዚህ ልንሰዋላቸው ይገባል አሉ። ከነርሱ መካከል በንግግር ዋና የነበረውን ጳውሎስን ሄርሜን አሉት፣ በጣዖታቸው ስም ጠሩት። ስለዚህ በሬ ይዞ መጡ፣ አርደው መስዋዕት ለማቅረብ አማልክቶቻችን ናቸው አሉ። ከዚያ በኋላ ቅዱስ ጳውሎስና በርናባስ ልብሳቸውን ቀደው እንደዚህ አሉ፣ እናንተ ሰዎች የምታደርጉት ነገር ስህተት ነው፣ አቁሙ። እኛ እንደናንተ የምንሰማ ሰዎች ነን አሉ። ምን የምንል ሰዎች ነን? በእውነት የምንሰማ ሰዎች ያድርገን። አሁን መስማት አቁመናል እኮ እንዴ! ስንቶቻችን እኮ ያልተገባ ክብር ሲሰጠን እኮ ተው አንልም። አንዳንዴ በተሰጠን ጸጋ መመስገን የምንፈልግ ሰዎች አለን። እኛ በተሰጠን ጸጋ የሚመሰገነው ማን ነው? እናንተ ባላችሁ ንብረት የሚመሰገነው ማን ነው? በደም ግባታችሁ አትመኩ። እናንተን ኩል አድርጎ የፈጠረ እግዚአብሔር ነው። ደግሞ እናንተን ውበታችሁንም ማራገፍ የሚችል ማን ነው? እግዚአብሔር ነው። ገንዘብ የሰጣችሁ እግዚአብሔር ነው። ድሃ ማድረግ የሚችል እግዚአብሔር ነው። ስለዚህ እኛ እንደናንተ የምንሰማ ሰዎች ነን፣ እረፉ አላቸው። ያንን ሰርተው ያንን አድርገው ከወጡ በኋላ ወደ ቆሮንቶስ ሄደው ሰብኮ ቤተ ክርስቲያን ተክሎ ከዚያ ወጣና ወደ ኤፌሶን መጥቶ 2 ዓመት ካስተማረ በኋላ እንደገና ወደ ሮም እስር ቤት ገባ። የጳውሎስ መልእክታት ኤፌሶን፣ ፊልጵስዩስ፣ ፊልሞና የሚባሉ እነዚህ መልእክታት እስር ቤት ውስጥ ሆኖ በብረት ታስሮ እግሩን ታስሮ የጻፋቸው ጽሑፎች ናቸው። ኢሰጃማቴ አከ ኢጃኔላል ዋን ታስሴፍ ወንጌለ ሞቱማ ዋቀዮ ዋን ለምሴፍ ኢየሩሳሌም ኬሳ ከየት ደርቤኒፊ ሊስራን ኬሰ በየት ብየ ግሪኪ አዳንኩቴት ቆሮንቶስ ኬሰ ናነኤት ሞቱማ ዋቀዮ ለምሴት ሰገሌ ዋቀዮ ተጃጅሌት ማቲ ዋቀዮ አካ በርሲሶተ የሮ አማ ጅሩ ከነምቲ ቁልቁሉን ጳውሎስ አንጎዳን በርሲሳ ቱሬ ማሊን በርሲሳ ቱሬ አንጎዳን በርሲሳ ቱሬ ካሶሚናን በርሲሳ ቱሬ ዋን በርሲሱ ሰናፍ ዮ ረኮን ይሰረጌ ዋን ዱበቱ ከናፍ ዮ ሂዳሙንሌ ይሰረጌ ዋን ሁንደ ኢማና ፉዳቴት ሰገሌ ዋቀዮ በርሲሳ ቱሬ ሰገሌ ኤኙ ብዮተ ሰነ ሁንደ ኬሰናነኤት ገረ ብየ ኤፌሶን ኑፌ ኤዲ ቁልቁሉ ጳውሎስ ገረ ሁንደ ገኛ አድሩ ብየ ከነ ኬሰ ብየ ኤፌሶን ጀደምቱ ገይሰት መነ ክርስቲያና በነኒት መጋላ ሰነ ኬሰን ከንጅረን ነሞታ ወለካ ኡመታ አመንሲሴት ገረሳት ኤርገ ፊዴ ቦዳ ወጋለማ ብየ ሰነ ኬሰ ታኤት በርሲሴ ወጋለማ ኤርገ በርሲሴ ቦዳ ገረ መነ ሂዳ ብየ ሮሚት ኤርገ ደርበተሜ ቦዳ ኤርጋ ከነ ኢሳኒፍ በሬስ ቁልቁሉን ጳውሎስ መነ ሂዳ ኬሰ ታኤት ኤርጋዳን ኢሳን ጎርሳ ቱሬ መነ ሂዳ ኬሰት ሂዳሜት isaan akka bilisummaadhaan jiraachuu danda'an ammaan fooniin hidhameera garuu lubbuun koo bilisa baateetti amma fooniin mana hidhaa keessan jira kanan hidhame garuu yakka hojjedheeni miti wangeela barsiiseeni kanan hidhame cubbuu hojjedheeni miti sagalee waaqayyoo lallabeeni kana
ኮቲ ሂንቃነይና ሂዳሙ ኮቲ ሂንቃነይና አን ክርስቶስ ፊዳሜራ ኤዩ ፊዳሜራ ገለኒ ቡልግን መቃሳቲ ያተው ሜል ትራቲ ገለቴ ፈዳ አዱኛዳ ፊዳሜራ ነቲ ጩቡዳ ፊዳሜራ ወጂ ቢየ ለፋቲ ፊዳሜራ ወንዶታ አዱኛ ከነገዘ ጅራ ሶባ ፊዳሜራ ክርስቶስ ፊዳሙን ገሩ ኤባ አን ክርስቶስ ፊዳሜራ ጀ ሂዳሳቲ ዋነን መቃይሳ ዋሜት ሂዳሜራ ዋነን ፈይነ ለለቤት ሂዳሜራ ዋነን ዱጋ ዱበዴት ሂዳሜራ ገሩ ሂዳሙ ኮቲን ቃነይና ጀኤት ቢየሮም መነ ሂዳ ኬሰታየት ኤርጋ ሰደንከና ነሞታ በሬሴራ ከናፍ የሮ በሬሱ ማልገዴ አኒ ሂዳማ ከንቴ ሂዳማ ጎፍታ ኢየሱስ ክርስቶስ ከንቴ አኒ ዱከ ቡአን ቁልቁሉን ጳውሎስ ሄደ ኢሲናን ጎርሳ ከናፍ ኤርጋ ዋመምተኒ ቦዴ ካሶሚናን ጅራዳ ማሊ ጅራዳ አሞ በዳ በቆና ፍለቆፍቱ ጎጀል ቀበይሩ ላሉ ኤርጋ ዋመምተኒ ጀደ አከተኡት ደደቢአ ዋን እንታኔ ሊቀበሚና ዋን እንታኔ ከሰ እንገሊና ዋን ኢሲን ፈየነረት ኡሙሪ ከሰን ፊቲና አከተኡት ገሩ ደደቢአ አከየመ ዋቀዮት ደደቢአ አከሰገለ ዋቀዮት ደደቢአ አካታ ከናን ደደቢው ጀቹን ጀለ ጀልቀባ ካሶሚናን ጅራቹዳ ማን ጅራቹዳ ካሶሚናን ጅራዳ አርጁማዳን ጅራዳ ኦብሳኔስ ጅራዳ ጀደ ቅዱስ ጳውሎስ እስር ቤት ውስጥ ሆኖ ነፃ ነን የሚሉትን ሰዎች እርሱ ያጽናናቸው ነበር። ምን ያደርጋቸው ነበር? በጣም የሚገርማችሁ ወገኖቼ እናንተ ከልባችሁ በእግዚአብሔር ስታምኑ ከሶስት ነገር በላይ መሆን እንደሚቻል የጳውሎስ መልእክታት ያሳያሉ። ኤፌሶን እስር ቤት ውስጥ ነው። በኤፌሶን መልእክት የጻፈው የሮም እስር ቤት ውስጥ ሆኖ ነው። ስለዚህ ሰው በእግዚአብሔር ካመነ አለ ከቦታ በላይ መሆን ይችላል። ከምን በላይ መሆን ይችላል? መልሱልኝ። ከምን በላይ? ያቺ ጠባብ የሮም እስር ቤት ውስጥ ቁጭ ብሎ በሰማያዊ ስፍራ ይላል። ልብ በሉ። ስጋዬ ነው እዚህ ያለው እንጂ አለ እኔ ምኞቴም ሕይወቴም ያለው በሰማያዊ ስፍራ በመንፈሳዊ በረከት የባረከን እያለ እግዚአብሔርን ያመሰግናል። በጠባብ እስር ቤት ውስጥ ሆኖ እግሩን በብረት ሰንሰለት ታስሮ በዚያ ቀዝቃዛ ሀገር እርሱ ግን እንደዚህ ይላል በሰማያዊ ስፍራ ይላል። በእግዚአብሔር የሚያምን ሰው ከቦታ በላይ ነው። ከምን በላይ ነው? መልሱልኝ። ከምን በላይ ነው? አያችሁ፣ በዚህ ቦታ የተገደልን አይደለም። ይሄ ብላችሁ ለሚያልፍ ነገር ጊዜያችሁን አትጨርሱ። ለሚያልፈው ነገር ቂም እየቋጠራችሁ ከእግዚአብሔር ጋር አትጣሉ። ክርስቲያን ከቦታ በላይ ነው። ስለዚህ በዚያች እስር ቤት ውስጥ ሆኖ እርሱ ግን እንደዚህ ይላል በሰማያዊ ስፍራ አለ በመንፈሳዊ በረከት ይላል። በመቀጠል በእግዚአብሔር የሚያምን ሰው ከሁኔታ በላይ ነው። ከምን በላይ ነው? መልሱልኝ። ከምን በላይ ነው? አልደከማችሁም አይደል? አሳጥረዋለሁ። ከሁኔታ በላይ ነው። ከሁኔታ በላይ ማለት ምን ማለት ነው? በዚያች እስር ቤት ውስጥ ሆኖ እኛ አሁን መጽሐፍ ቅዱስ ለማንበብ ምንድን ነው የያዘን? ምንድን ነው የሚይዘን? እስኪ ሰንበት ትምህርት ቤት ገብቶ ለመማር አንድ ወጣት ምንድን ነው የሚይዘው? ያሉት ማህበራት ውስጥ ገብቶ ለመቀላቀል ምን እንደሚቸግረው ሁኔታ ነው አይደል? የሆነ ሁኔታ እኮ እንለያለን። ጸሎት ለመጸለይ ራሱ ሁኔታ እናማርጣለን። ቅዱስ ጳውሎስ በማይመች ሁኔታ ውስጥ ሆኖ ግን እንደዚህ ይላል ከሁኔታ በላይ ነው እሱ። ነፃ ነን የሚሉትን ሰዎች ያጽናናቸዋል። ሶስተኛ ሰው ከጊዜ በላይ ነው። ከምን በላይ ነው? መልሱልኛ። ከምን በላይ ነው? ከጊዜ በላይ ነው። ቅዱስ ጳውሎስ የጻፋቸው መልእክታት እስር ቤት ውስጥ የጻፋቸው መልእክታት እንደዚህ ይላቸዋል። ሁል ጊዜ በጌታ ደስ ይበላችሁ ይላል። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ስትታሰሩ፣ ስትፈቱ፣ ስትራቡ፣ ስትጠግቡ፣ ስታገኙ፣ ስታጡ ምናምን ይሄ በሚፈራረቀው አይደለም። ሁል ጊዜ በማን ደስ ይበላችሁ አለ? ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን።
yeroo hunda waaqayyoon gammadaa jedhe. Eenyuun gammadaa? Kanaaf namni waaqayyotti amane bootaadhaa oli, bakkaa oli, iddoodhaa oli. Namni waaqayyotti amane haala isa mul'atu kanaa oli. Namni waaqayyotti amane yeroodhaa oli. Yeroodhaan hin daanga'u, bakkaan hin daanga'u. Maaliif waaqayyotti amaneera? Haala qilleensa addunyaa kanarra jiru sodaatee waaqayyoorraa adda ba'uu hin danda'u. Maaliif hojjetan? Haalaa ol waaqayyotti amaneera. Kanaaf qulqulluun Phaawulos yeroo barsiisu maal jedhee? Akkanaa ol erga taatanii kasoominaan jiraadhaa. Maaliin jiraadhaa? Amma kan dhabne inni guddaan kasoomina maatii waaqayyoo. Arjummaadhaan jiraadhaa. Oomsaan jiraadhaa. Jaalalaan jiraadhaa. Inni barsiisus kasoomina hin qabu. Inni baratus kasoomina hin qabu. Inni dubbatus kasoomina hin qabu. Inni kennus arjummaadhaaf miti kan kennu, fakkeessuudhaaf kan kennu, namootarraa eebba argachuudhaaf, namootaan dinqisiifamuudhaaf. Garuu bara jireenya keessan keessatti fakkeessituu ta'uudhaa mannaa waaqayyo amananii du'uu nuuf wayya maatii waaqayyoo. Kanaaf yeroo tokko waaqayyotti amantaniif namoonni bifa keessan ilaalu, namoonni uffata keessan ilaalu, namoonni haasaa keessan dhaga'u, isasin bareechitanii haasoftan kana dhaga'u. Waaqayyoon garuu keessa keenya ilaala. Waaqayyo maal keenya ilaala? Dubbadhaa. Waaqayyo maal keenya ilaala? Faarfataan Firaanoolee faaruu ajaa'ibaa wayii qaba. Akkas jedha: isaati na beektuun eenyuyyuu nan beeku, jabina koo malee cubbuu koo na keeku. Isaati anaan beektuun ormi nan beeku, jabina koo malee caba koo na keeku jedha. Dhugaadha maatii waaqayyoo. Isa waaqayyoo nu beekuun eenyuyyuu nu beeku. Namni haasaa keenya isa mi'aawu kana beeka. Waaqayyoon garuu laphee keenya, keessa keenya beeka. Namni uffata keenya beeka. Hir'ina keenya kan beeku waaqayyoodha. Cubbuu keenya kan beeku waaqayyoodha. Daddarbii keenya kan beeku waaqayyoodha. Kufaatii keenya kan beeku waaqayyoodha. Cabina keenya kan beeku waaqayyoodha. Kanaaf jireenya keessan madaaluu kan qabdan, ani nama biratti maalan fakkaata osoo hin ta'in, ani sagalee waaqayyootiin yeroon madaalamu keessi koo maal fakkaata? Jireenyi koo maal fakkaata? Manni koo maal fakkaata? Adeemsi koo maal fakkaata jedhaati of gaafadhaa. Waa'ee namaa hin dhiphatiina. Namni har'a si eebbise boru si abaara. Namni har'a isin jaje boru isin arrabsa. Namni har'a ol isin baase boru gad isin buusa. Waaqayyoon garuu tokko nu jaalannaan dadhabina keenyaan nun jibbu. Galanni fulfinni maqaa isaatiif yaa ta'u. Meelif jalaati galateeffadhaa. Kanaaf kasoomina jechuun namoota fuulduratti fakkeessuu jechuu miti. Kasoomina jechuun suuta haasa'uu qofa miti. Ittiin jiraachuudha maatii waaqayyoo. Jijjiiramuudha. በትህትና አለ ቅዱስ ጳውሎስ፣ በየዋህነት በትዕግስት አለ ተመላለሱ። የጠራችሁ እግዚአብሔር ነው። የጠራችሁ ማን ነው? ስሙን ጥሩት። የጠራችሁ ማን ነው? የጠራን እግዚአብሔር ነው። ክርስቲያን የሆነው እግዚአብሔር ጠርቶን ነው። እግዚአብሔር ደግሞ የጠራን ወዶን ነው። ምን ብሎን ነው? አትሳቀቁ፣ ተናገሩ። ምን ብሎን ነው? ወዶን ነው። አንዴ ከወደደ የማይጠላ ድካማችንን አይቶ መውደቃችንን አይቶ መተላለፋችንን አይቶ አይ ከዚህ በኋላ አያስፈልግም አይልም። እግዚአብሔር አንዴ ከወደደ እስከ ዘላለም ይወደናል። የወደደን ደግሞ እንዲሁ በሰዎች ቋንቋ አይደለም። የወደደን በእንካ ሰላምታ አይደለም። አሁን ሰዎች አንዳንድ ጊዜ እንደዚህ ይላሉ፣ እግዚአብሔር ተወልዶ ከመቤታችን ተወልዶ መከራን ተቀብሎ እንደዚህ ተሰቅሎ ሞቶ እንላለን አይደለ? ለምንድን ነው ሰማይ ላይ ሆኖ አንድ ቃል ቢናገር እንደው ሰይጣን አይለቅም የሚሉ ሰዎች አሉ። ይለቃል። በባርነት የነበርነውን 5500 ዘመን በባርነት ቀንበር ተይዘን የነበርነውን እኮ እግዚአብሔር ከሰማይ ሆኖ አንድ ቃል ቢናገር ሰይጣን ይለቃል። ግን እግዚአብሔር ቢናገር የሚገልጠው ስልጣኑን ነው። ሰው በመሆኑ ግን ፍቅሩን ገለጠልን። ምኑን ገለጠልን? ክብርና ምስጋና ለስሙ ይሁን። እንዲሁ ወደደን፣ አከበረን፣ ፍቅሩን ገለጠልን። ስለዚህ የተጠራ ነው
ፍቅር ነው። የፍቅሩ ዋጋ ደሙ ነው። በደም ዋጋ ነው የጠራን። ሲጠራን ዕውቀታችንን አይቶ አይደለም። ሲጠራን ብቃታችንን አይቶ አይደለም። ሲጠራን ጉልበታችንን አይቶ አይደለም። ሲጠራን የዓለምን ጥቅማ ጥቅም ከሰማይ በታች ያለውን ጉዳይ አይቶ አይደለም። እንዲሁ ወደደን፣ እንዲሁ አከበረን፣ እንዲሁ ጠራን። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። አከኑመትን ዋሜ ዋቀዮን ከኑ ዋሜ ዋቀዮዳ ኤከ ዋመምኔ ቦደ ገበሬ ጃለላን ጅራዳ ከሶሚናን ጅራዳ ኢሲን ቃመ ቶኮ ኢሲን አመንታ ቶኮ ኢሲን ጩጳ ቶኮ ጩፈምተኒ ሙጩማ ስላሴ አርገተኒ ማቲ ዋቀዮ ታተኒ ቱኑ ጀዴ ማቲ ዋቀዮ እርገታኔ ኤከ ዋመምኔ ኤከ ዴቢኔ ቦደ አካታ ከናን ደዴቢአ ኤርከ ጀዴ ቦደ ቁልቁሉን ጳውሎስ ዱመረተ ከስ ጀዴ ሁንዱምቲ ኬኛ ጀዴ ሁንዱምቲ ኬኛ ኢልማ ዋቀዮ አመኑዳን አከሱመስ ቤኩዳን ኢልማ ኤኙ ዱበዳሜ ኢልማ ዋቀዮ ዳሜ ኢልማ ዋቀዮ አመኑዳን አከሱመስ ቤኩዳን ጃለላን ገረ ክርስቶስቲ ያጉደኑ ኢሰከረዱበት ቁልቁሉን ጳውሎስ ኢልማ ዋቀዮ አመኑዳን ነምኒ ኢልማ ዋቀዮ ይነመኔ ፈዩን ደንደው ነምኒ ኢልማ ዋቀዮ ይነመኔ ጅሬኛ በረበራ አርገቹን ደንደው አመኑ ቆፈሚቲ ቤኩዳን ማልተውዳን ሲል ጀደ ቤኩዳን ነመ ጉቱ ተውዳን ረ ኢልማ ዋቀዮ እርጋ አመኔ ቦዳ ኢልማ ዋቀዮ ኢሰ እቲ አመኔ ሰና ከበጀ ኢሳ ቤኬት ኤኙማ ኢሳ ቤኬት ዋቁማ ኢሳ ቤኬት አርሳ ኢኒ ጃለለ ነማፍ ቀቡ ጀዴ አርሳ ከፈለ ሰነ ቤኬት ኢሰ ከነ ቤኩዳን ነምኒ ጅራቴ ኢኒ ነመ ጉቱዳ ነምኒ ጉቱን ኩንሞ ገረ ክርስቶስ ይተከል ጉደቴዳ ጀዴ ገረ ክርስቶስ ይተከል ጉደን ዋቀዮ ነው አገርጋሩ ሁላችንም ማለት የእግዚአብሔርን ልጅ በማመንና በማወቅ ይሄን ቃል እንለዋለን። ሁላችንም በሉ እስኪ ዝም አትበሉ። ሁላችንም አሁንም አይሰማም። ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደ ክርስቶስ እንደግ። የእግዚአብሔር ልጅ የተባለ ክርስቶስ ነው። ክርስቶስን በማወቅ ክርስቶስን በማመን ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው፣ በልጁ በኢየሱስ ክርስቶስ የማያምን ግን አለ አሁን ተፈርዶበታል። አሁን ምን ተብሎበታል? ስለዚህ ፍርድ ውስጥ ነው ያለው። ቅዱስ ጳውሎስ ምን አለ? እርሱን በማመንና በማወቅ ክብሩን በማወቅ ስልጣኑን በማወቅ የከፈለውን ዋጋ በማወቅ ልዕልናውን በማወቅ አምላክነቱን በማወቅ እግዚአብሔርነቱን በማወቅ ፈጣሪነቱን በማወቅ ይሄንን በማመንና በማወቅ ሙሉ ሰው ወደ መሆን ወደ ሙላቱ ልክ አለ እስክንደርስ ድረስ ሁላችንም አለ ወደ ክርስቶስ እንደግ አለ። እድገት ግዴታ ነው። የምናድገው ወደ ክርስቶስ ነው። ወደ ማን ነው የምናድገው? ስለዚህ ከዚህ በኋላ ማደግ አለብን። 30 ዓመት ቤተ ክርስቲያን ውስጥ ኖረ ኢየሱስ ክርስቶስ ማን ነው ሲባል መልስ መስጠት የማንችል ከሆነ ቅድም እንደነገርኳችሁ እሳትና ውሃ መለየት የማይችል ሕፃን ሆነናል ማለት ነው። ወደፊት ሕፃን መሆን አይገባም አለ። ቅድም አንብቤላችኋለሁ። ሙሉን ከቁጥር 1 እስከ 17 ድረስ ያነበብኩት ሐሳቡ በልባችሁ እንዲታተም ነው። ወደፊት ሕፃን መሆን አይገባም። ሕፃንነት ቅድም መምህራችን እንደ ሕፃናት ያሉት ከትህትና አንጻር ነው፣ ከይቅር ባይነት አንጻር ነው። ሕፃናት አሁን ይጣላሉ፣ አሁን ይቅር ይባባላሉ። ወደ ዕውቀት ስንመጣ ግን ወደ ማደግ ስንመጣ ግን ወገኖቼ ማደግ አለብን። ስለዚህ ወደፊት ሕፃናት አንሁን አለ ቅዱስ ጳውሎስ። እንደግ አለ፣ ወደ ክርስቶስ እንደግ አለ፣ ሙሉ ሰው እንሁን አለ። ምን አይነት ሰው እንሁን? ነመጉቱ ተው ቀብና ገረፉል ዱራ ዳይመተውን ቀብኑ ነመጉቱ ጀቹን ወንጌል ዮሐንስ ወጎና ሰገሊረት ነምቼ ጃማ ተሄደለት የዘን ክርስቶስ ኤርገ ኢጀሳ በኔ ቦደ
erga isa fayyisee booda maatiin isaa waamamaniitiin warri Fariisotaa akkas jedhan nama kana beeku jedhanii namichi waggaa 40 umriin isaa mucaa keenya jedhan mucaa keessanii namni kun eeyyeen mucaa keenyaa jaamaa ta'e dhalate eeyyeen jaamaa ta'e dhalate akkamittiin ilaaluu danda'e akkamittiin fayyuu danda'e jedhanii yeroo gaafatan maatiin isaanii deebisan akkas jedhan inni nama guutuudha waa'ee ofiisaa dubbachuu ni danda'a isa gaafadhaa jedhan inni nama maalidha agartanii amantaa keenyaan nama guutuu ta'uu qabna waa'ee Kiristoos beekuudhaaf nama guutuu ta'uu qabna waa'ee iciitii Sillaasee irratti nama guutuu ta'uu qabna beekumsa kitaaba qulqulluutiin nama guutuu ta'uu qabna nama guutuu ta'uudhaaf immoo qulqulluun Phaawulos kasoominaan guddadhaa jedhe jaalalaan guddadhaa jedhe sagalee waaqayyootiin guddadhaa jedhe hundaa olee ilma waaqayyoo amanuu fi beekuudhaan guddadhaa jedhamneera. Kanaaf nama guutuu ta'uun dirqama guddachuun dirqama hundumti keenya amantaa keenya beekneet nama guutuu taaneet guddanneet mootummaa waaqayyoo dhaaluu akka dandeenyu waaqayyo gooftaa hunda keenya nu gargaaru. ወስብሐት ለእግዚአብሔር። ይቆየን። ስለ ቃሉ የቃሉ ባለቤት ቅዱስ አምላካችን እግዚአብሔር ስም የተመሰገነ ይሁን። የአምላካችን እግዚአብሔር ስም የተመሰገነ ይሁን። ቃሉ ላስተላለፈልን ለመምህራችን መምህር ጎሳዬ በለጠ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ደከማችሁ እንዴ? መርሐ ግብራችንን አጠናቀናል። ለመምህራችን መምህር ጎሳዬ በለጠ ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያዋርስልን። የአገልግሎት ዘመኑ እንዲሁ እግዚአብሔር አምላካችን ከዚህ በለጠ አርዝሞ ቅድስት ቤተክርስቲያንን እንዲሁም ደግሞ እኛ እንዲያገለግል የእርሱ የአምላካችን መልካም ፈቃዱ ይሁንልን። ሰዓት ይዟቸው ነው እንጂ ከዚህ በላይ በደንብ አድርገው ያስተምሩ ነበረ። ነገ ሁላችንም በሰዓት ተገኝተን በደንብ እንድንማማር እግዚአብሔር አምላካችን ይርዳ፣ እግዚአብሔር አምላካችን ያግዘን። ሁላችሁም ከተቀመጣችሁበት ብድግ ትላላችሁ። የሰንበት ትምህርት ቤት አባላት ቦታችሁን ትይዛላችሁ። ከሊቀ መዘምራን ዘማሪ ፍራኦል ሙሳ ጋር ሆነን በደንብ እግዚአብሔርን አብረን እናመሰግናለን። ጧፍ የያዛችሁ ሰዎች ጧፋችሁን ተለብሳላችሁ። እዚህ አባታችን ጧፉን ከለኮሱ በኋላ ሁላችሁም ተለብሳላችሁ። ባላችሁበት ቦታ ሳይባረክ ጧፉ ማንም ሰው እንዳይለብስ ጧፉን ከተባረከ ከወንድማችን በፊት የሰንበት ትምህርት ቤት አባላት ዝማሬ ዘምሩልናል። ከዛ በኋላ የመዝጊያውን ዝማሬ